የአማራ ትግል ትኩረት በዓለም አቀፉ ዘንድ በዓለም አቀፉ ማህበረሰብ ዘንድ ትኩረት ለምን አይስብ ለሚለው የተደራጀ ዲያስፖራ የለም፣ የተደራጀ ሚዲያ የለም፣ የተደራጀ ኮሚቴ የለም። ምን ዲያስፖራው ላይ የሚንቀሳቀስ ኢኮኖሚው ላይ ሚዲያው ላይ። ስለዚህ ይህንን ለማስረዳት የተደራጀ ሚዲያ ሊኖር ይገባል፣ የተደራጀ አክቲቪዝም ሊኖር ይገባል፣ የተደራጀ ፕሮፓጋንዳ የሚሰራ የውጭ ጉዳዩን የሚሰራ ሊኖርህ ይገባል፣ ኮንሲስተንሲ ሊኖር ይገባል፣ ጽናት ሊኖር ይገባል። ስለዚህ ይህን ለማድረግ ከፋኖ ውስጥ አላማው የገባው ከፋኖ ውስጥ ተመልምሎ ወደ ውጭ ወጥቶ ይህንን ስራ መስራት አለበት ማስራት አለበት። ይህንን ለማድረግ ከፋኖ ነው መውጣት ያለበት እንጂ ከዛ ማንም ማናቀው ዲያስፖራ ለእውቅና ነው። አሁን ለምን የትግራይ ማህበረሰብ የትግራይ ህዝብ ይህን አይነት ትኩረት ያገኛል? ህወሓት አንድ ነገር ከተናገረ ዓለም አቀፋዊ ትኩረትን ይስባል። የአማራ ሲሆን ግን ይህን ያህል ዓመት ሁሉ ለምን አይስብም? ዓለም ከኛ አጌነስት ነው የሚል አስተሳሰብ አለ። ይህ የወረደ አስተሳሰብ ነው። ምክንያቱም ምንድነው የአማራ ዲያስፖራና አክቲቪዝሙ የሚመራው ምንድነው? መግለጫ እንኳን እኮ የሚሰጠው አማራ ባልሆኑ የአማራ ነገር በማይመለከታቸው ከዲያስፖራው ትንሽ ገንዘብ እስኪሰበስቡ ድረስ ስለ አማራ ይለፈልፋሉ። ይህንን እንዳይቀማቸው እኮ ኢትዮ ፎረምን ይሳደባሉ። ከነሱም ብሶ ኢትዮ ፎረም አማራ ሆኖ ለምን ስለ አማራ አይዘግብም? ስለምን ስለ ህወሓት ይዘግባል? እያሉ እኮ ኢትዮ ፎረምን ከሚዲያው ከነሱ ለማስወጣት እኮ ይዘምቱበታል። ይህ ለምንድነው ሲሆን ኢትዮ ፎረም በእነሱ የኪስ መሙያ የነሱ የኪስ መሙያ አንድ የአማራ ዲያስፖራ ኢትዮ ፎረም ተከታታይ ከሆነ እዛ ጋር ለሚቀጠለው ምንም ነገር ላላየበት አንድ ለአማራ አክቲቪስት ነኝ ባይ ዶላር አይበትንም። ስለዚህ ይህ እንዳይቀርባቸው ወደ ፊት የሚመጣውን ስም ያጠፋሉ። ይህን ስም የሚያጠፉት ለምንድነው? ከመተባበር ይልቅ ስም የሚያጠፉበት መንገድ አማራ ስላልሆኑ ነው። መግለጫ የሚሰጡ አማራ ባልሆኑ ሰዎች ናቸው፣ የሚዲያ ሰዎች ነው። ምክንያቱም አማራ የተደራጀ ሚዲያ የለውም፣ አክቲቪስት የለውም። ስለዚህ ለዓለም አቀፉም ልክ ከህወሓት በላይ እኮ የማስረዳት አቅም መኖር ነበረብን ከደረሰብን አንፃር። የትኛውም ነገር ትንሿን የትኛውም ነገር ተቀባይነት ነገር ያለው ነው። ነገር ግን የተደራጀ ነገር የለንም። ነገር ግን መግለጫው የሚወጣው መረጃው ይላካል። ነገር ግን ማስረጃውን አያሳዩንም። መረጃውን በአፋቸው እየተናገሩ ማስረጃውን አያሳዩም። ስለዚህ ይሄ እንዴት ነው? ሌላው ደግሞ ምንድነው ዲያስፖራዎች በጣም ከመንግስት የተላኩ ደህንነቶች ተመሪ ናቸው። የተጠለፈ ነው። ይህም ምንድነው? ለንደን ላይ ሄዶ ስቶፕ አማራ ጂኖሳይድ ብሎ ማስረጃዎችን ፎቶ ቪዲዮዎችን ከማሳየት ይልቅ መሐመድ ቢን ዛይድ የጂኖሳይደር ብሎ መሳደብ ነው የሚቀላቸው። ስለዚህ የአማራ ዲያስፖራ ተሳዳቢ እንጂ ግንዛቤ ፈጣሪ አይደለም። ስለዚህ ይህን ማስተካከል አለበት። መሐመድ ቢን ዛይድ የጂኖሳይደር ስትል ስድብ ነው። እንዴት የነሱ የዩኤኢ ህዝብስ እንዴት ነው እኛን ሊሰማን የሚችል? መሪውን እየሰደብክበት። ነገር ግን አንተ የምትረዳው መንግስት አንተ በምትረዳው ድሮን ህዝባችንን እንደዚህ እየገደለ ነው ብሎ የተገደሉትን ፎቶና ማስረጃዎችን ከማሳየት ይልቅ ዩአር ጂኖሳይደር ማለት ይህ ስድብ ነው። ስለዚህ ይህን የሚያደርጉት ምንድነው? ይሄ በግልፍተኝነት አንድ ተሳደበ፣ ይህን መሪ አዋረደው፣ ለአማራ ሲል አዋረደው ብሎ እውቅናውን ያገኛል። ከዲያስፖራ የሚሰበሰበውን ነገር ይሰበስባል፣ ኪሱን ይሞላል። ከዛ ዙሩ አማራን መሳደብ እንትን ይላል። ስለዚህ ይህን ነገር ከምስድብ ይልቅ ግንዛቤ መፍጠር መቻል አለብን። ይህም የሆነው ደግሞ ከፋኖ ውስጥ ወጥተው እንዲወጡ መደረግ አለበት። ዲያስፖራው እንደ አዲስ በፋኖ አላማውን በሚያውቁት በአማራ ልጆች መደራጀት አለበት። ሚዲያው በተመሳሳይ መግለጫም ሲወጣ በተመሳሳይ በፋኖ በተደራጁ ተገዥ በሆኑ ታዛዥ በሆኑ እንጂ በማንም መውጣት የለበትም። ይህ ነገር ዘመርኩንም እኮ አለ ስንት መረጃ ይዞ ማስረጃውን አያሳይም። ዲያስፖራውን ዶላሩን ዘረፈ። ከዛ መጨረሻ ላይ የፋኖ ተቃራኒ ሆኖ ነው የተቀመጠው። መሳይም ታውቃላችሁ በቅርቡ እና ሀብታሙ አያሌውም ተመሳሳይ ነው ያደረጉብን። ስለዚህ መማር አለብን። ይህ ነገር ከስራችን ነው፣ ከራሳችን ችግር ነው፣ ከራሳችን መሰረት አለመጣል ነው። ስለዚህ በጣም አንድ መሰረት የሚጥል ሰው ሲመጣ
ማጥላላትና ይህን አለ ብሎ እንከን ፈልጎ ከአማራ ትግል ያስወጡታል። ይህን የሚያደርጉት ደግሞ አማራ ያልሆኑ ወይም ደግሞ አማራ ሆኖ ጥቁር አማራዎች የአማራ ነገር በማይመለከታቸው ይህ ነገር ይሰራል። ይህ ነገር መስተካከል አለበት።